አሳልፌ የሰጠው ካላንተ ባዶ መሆኔን እንድታውቅ። ቆይ ለምን አትረዳኝ? ለምን የምትጠረጥረኝ? አንተ ያማል እንዴ? በጣም ይገርታ እንዴት አባቱ ነው የሚያምረው! ሁሌም በምናብ የምስለው አይነት ወንድ፣ ቁመቱ ረዘም ያለ፣ መልከ መልካም፣ በአጠቃላይ ለምንድን ነው የማላውቀው ስሜት የተሰማኝ? እሱን ካየው ቅጽበት ጀምሮ ሙሉ ሀሳቤ እሱ ሆነ። ያን ቀን ልቤ እንደወሰደው እስካሁን አልመለሰልኝም። ቀናቶች በዚህ መልኩ ሩጫቸውን ቀጠሉ። እኔም ስለሱ ማሰብ ማቆም አልቻልኩም። እንደተለመደው ስለሱ እያሰብኩኝ አረ ካሌብ አስተማሪ መጣ። እሺ መጣ ብሎ ወንድምሽ ጅል ካሌብ፣ አንተን ለማግኘት እህትን በቅድሚያ መታወቅ አለብኝ። መቀመጥ እችላለሁ? ትችያለሽ። ለትምህርት ቤቱ አዲስ ነኝ። ጓደኛ ከሌለሽ ጓደኛሽ መሆን እችላለሁ? በደስታ ሜሮን። ካሌብዬ ባስኬትቦል መጫወት እንደሚወድ ከሜሪ ሰምቻለሁ። ለዛም እሱን ለማየት ከሜሪ ተደብቄ ሁሌ እሄዳለሁ። ሳየው በጣም ደስ ይለኛል። ካላየሁት እናቷ እንዳጣሽ ጥጃ ያደርገኛል። ግን አንድ ነገር አውቃለሁ፣ ከካሌብ ጋር የሃይማኖት ልዩነት አለ። ቤተሰቦቼ ደግሞ በሃይማኖት ድርድር አያውቁም። ያም ማለት ካሌብን ማፍቀር እንጂ እኔ ማድረግ አልተፈቀደልኝ። በተከታታይ 3 ቀን ካሌብዬ ትምህርት ቤት ቀረ። እሱን ሳላይ ስቀር 3ቱ ቀን አመት ሆነብኝ። ያለው ምርጫ መጽሐፍ በሚል ሰበብ ሜሪ ቤታቸው እንድትወስደኝ ማድረግ ነው። ያስሚን፣ አንቺ ያስሚን፣ አይኔ ያረፈብሽ ቢያምር ነው። ሜሪዬ ቆንጆዬ ጓደኛ አለችሽ? አይ እርጅ በቃ እኔ ልሂድ። ከዚህ በላይ ከቆየው ቤት እቆጣለሁ። እንዴ መጽሐፉስ? ኦይ ረስቼው ነው። አምጪ። በይል አምጣልሽ። መጣው። እሺ ደብዬ ነው የምነግረው። ይኸው ጨርሶ ይማርክ። አሜን። ሜሪዬ በጣም አመሰግናለሁ። እሺ ሰላም ዋሉ። ቻው። ሰላም። ወይ ነገ ይዘሽ ሆነሽ እንዳረሽ። ግን እውነትም ቆንጆ ነኝ እኮ። ደጋማታ እንጃት ፈለለ ሌላ ሰው ባይህ ለማመን ይከብደኛል። አፍቃሪ ነኝና ሳስበው ያመኛል። ያስሚንዬ የኔ ቆንጆ እዚህም ታርያለሽ? ባስኬትቦል ማየት እወዳለሁ። ለዛ ነው። አንድ አይነት ስሜት አለና። ቤቲ ትባላለች፣ ጓደኛዬ ነች። እና ባስኬትቦል ደግሞ መልመድ ከፈለግሽ እኔ ያስለምድሻለሁ። መቼ? ከፈለግሽ ከትምህርት በኋላ ከፈለግሽ። እሺ ደስ እንዳለሽ። ቆይ ምን ትሁን? አሁንም ትነፍሳለው። ትምህርት አልገባኝም ስንት የተማረው ደግሞ ደጋግሜ ሰዓቱን አያለው። ረፍለው ነው እንዴ? ወዴት ነው? መጣው አንተን በመልመዴ ወዲህ ላለን ወዲያ ያስሚን ሆኗል መንገዴ ተሰምቶ እንደኔ። አቤት። ደህና ነሽ? ደህና ነኝ። እኔ የምልህ ካሌብ ቆንጆና ተጫዋች ፍቅረኛ አለች። ኧረ ቴንኪዩ። ስቀልድ ነው። ቤቲ ፍቅረኛ ሳትሆን ጓደኛዬ ነች። ያን ቀን እንደኔ ደስተኛ ያለ አልመስልሻለሁ? ምክንያቱም ስለ ቤት ያወቅኩበት ቀን። ወይ ለምን ከሜሪ ጋር ቤት አላስጠናችሁ? ካልደበረሽ ማለቴ ነው። ኧረ አይደብራትም። እማዬም እምቢ አትለንም። በጣም ወዳታለች። እሺ ደስ ይለኛል። ካሌብ አላስጠናችሁ ሲለኝ ደስተኛ ሆኜ ነበር እሽቴን የገለጽኩለት። በዚህ መልኩ ማፍቀሬ እንዳይታወቅብኝ የተጠነቀቅኩ ቀናቶች ሩጫቸውን ቀጠሉ። ሰላም ለዚህ ቤት ቴትዬ፣ እንዴት ዋሉ? ሜሪ የለችም? ያለችም። ነይ ካሌብ አለ የኔ ጨዋ። ነይ ግቢ እስኪ። እሺ ቴትዬ።
ምን አለ ሃይማኖታችን አንዱ ነው። ፈጣሪ እሱን ለኔ ቢፈቅድልኝና ጣፋንታ ይባረክ። ደሞ ላንስ ለሰንዳመሰ ወስቴና በበ አንተም ይሰባ ወይ ሳይኮሎጂ በጣም ይቅርታ እሺ ያስሚንዬ፣ አስቤበት እኮ አይደለም። ችግር የለውም። ምን ትጠብቃለህ? አስጠናኝ እንጂ። እሺ ያትውደደኝ ወልት ማወቅ ከበደኝ። ያስሚንዬ አንቺ እኔን እንደ ወንድምሽ ሊሆን ይችላል የምታይ፣ እኔ ግን በቃ አፍቅሬሻለሁ። መልስሽ ምንም ይሁን ምን ምን ነው የኔ ልጅ ውጤት ተበላሸብሽ እንዴ? እኔ እናቴ ብትማር ኖሮ ደብዳቤውን በማንበብ ለምን እንደማለቅስ ታውቅ ነበር። ነገር ግን እሷ ሳትማር እኔን እያስተማረች ነው። እኔ ደግሞ ማላገኘውን ሰው አፍቅሬ መንገድ ሊበላሽ። በቃ የኔ ልጅ አይዞሽ፣ የታባቱ ታዩ ጠጣ ይስተካከላል። የኔ ብርቱ ኢንሻአላህ እኮሽ መስናኛ ያልፍሽ ብዬ ያስሚን ናፍቀሽ ነው በጧት የመጣሁት። አላስጨንቅሽም፣ ፍቅር የጋራ ስሜት ነው። ስለዚህ ከአንደበትሽ መስማት አያስፈልገኝም። ያስሚን አንቺ ባታፈቅሪኝ ምን አንቺ ማፍቀሬን እቀጥላለሁ። ክፍል ገብቼ ነው የማያውቃትኝ። እንደምንም ረፍት ደረሰ። ተደብቄ ላይ ወደ ኳስ ሜዳ ሄድኩኝ። ግን ብቅ እንኳን ሳይል ረፍት አለቀ። ሲያሳብኝ ጠበቅኩት፣ ግን የሚወደው መረብ ኳስ እንኳን አስጠላ። ሁለት ቀን በተደጋጋሚ ሳንገናኝና ካሌብዬን ሳላደርግ ከዚህ በላይ ግን ሳላው መቆየት አልቻልኩም። ክፍሉ ሄጄ ካጣሁት እንኳን ቤታቸው ለመሄድ ምን ቀረ ከኔ ሳታይ ልቤ ተከፋ ስትጨነቅ አፍቅረኸኛኔ የፍቅርህን ዜማ ካሌብዬ ወይዬ ቅኝቱ ማርከኝ ነው እወድሃለሁ። ዘላለም ሳይቀየር ቃና ሁሌም እንዳደንተው ሀሴት ካለው ፍቅር። ከካሌብዬ ጋር ፍቅራችን በዚህ መልኩ ቀጠለ። ከእህቱ ከሜሪ በስተቀር ማንም ስለኔና ስለሱ ግንኙነት አያውቅም ነበር። ይህ በእንዲህ እንዳለ እኔ 9ኛ ክፍል ስደርስ እሱ ደግሞ 12ን ተፈትኖ አዲስ አበባ ዩኒቨርሲቲ ደረሰ። ምን አለ ማንኛን የማ ሄደማ ካሌብዬ አይሆንም። ትምህርቱ ጥንቅር ብሎ ይቀር እንጂ አንቺን ትቼሽ ወዴትም አልሄድም። ካሌብዬ አይሆንም። 12 ዓመት ሙሉ የለፋበት ትምህርት ነው። እኔ ደግሞ የለፋበት ትምህርት እንዲቋረጥ አልፈልግም። ኧረ አንቺ ልጅ አልጋው ላይ በቃሽበት ተነሽ። ሰዓት ሄዷል። ያስሚን እንዴት ነው አንቺን ትቼሽ የምሄደው? ትናፍቂኛለሽ እኮ ያስሚንዬ። እኔም እኮ ትናፍቀኛለህ ካሌብዬ። ግን በቃ ሂድ። እናቴ ድንገት ክፍሌ ውስጥ ካጣችኝ ትገለኛለች። ያስሚን ሽንት ቤት ሆነሽ ነው? ያስሚን የት ሄዳ ነው በዚህ ጠዋት? መደሰት ይራቅሽ የተባልኩ ሰው ያስሚን ያለው እማዬ ነግቢ። የማንም መስጠት አልታረገኝ። ቂጥሽን ሳጠርቂ ነግቢ። መደሰት ይራቅሽ። እናቴ በጣም ተናዳብኝ ስለነበር ሰውነቴ እስኪቋጠር ድረስ ተገረፍኩ። ማፍቀሬ እንደ ኃጢአት ተቆጠረ። እኔ ግን እንደዛም እየተመታ ያሳስበኝ የነበረው የኔና የካሌብዬ መጨረሻ ምን እንደሚሆን ነበር። ቀኑ ሙሉ ስነፋረቁ አልኩ። አሳልፈና
አጋጣሚ ሆኖ ወቅቱ ክረምት ስለነበር ከቤት መውጫ ሰበብ አጣሁ። እቤት ቁጥጥሩ በጣም በዛ። ሱቅ እንኳን መሄድ የሚፈቅድልኝ ሰው አጣሁ። መኝታ ቤቴን ዘግቼ ስለሱ እያሰብኩ ከማልቀስ ውጪ ምንም ምርጫ አልነበረኝም። በዛ ላይ እናቴ አዋረችኝ እያለች ከዱላ በላይ ቅስም የሚሰብር ንግግር ትናገረኝ ጀመር። በሳምንቱ የካሌብ እህት ሜሪ መጣች። እናቴ ብታያት ኖሮ በእርግጠኝነት ታባራት ነበር። ነገር ግን አጋዣችን መልካም ስለነበረች አስገባቻት። ሜሪዬ ስለ ካሌብ የተወሰነ ነገር ብላኝ እናቴ ሳትመጣ ደብዳቤውን ሰጥታኝ ሄደች። ደብዳቤውም እንዲህ ይላል። የኔ ፍቅር እንዴት እንደምነግርሽ አላውቅም። እናትሽ እንዲገርፉሽ ማድረጌ ጥፋተኛ ነኝ። ይቅር በይኝ የኔ ልዩ። እመኝ እክስሻለሁ ውዴ። እኔ አዲስ አበባ መሄዴ ግድ ሆኗል። ይዤሽ ቤት ደስ ባለኝ ነበር፣ ግን እናትሽ እንዲያዝኑብኝ አልፈልግም። የኔ ፍቅር የትም ብሆን ግን አፈቅርሻለሁ። ነገ መስጊድ ልሂድ ብለሽ ውጪና ተሰናበቺኝ። የለመድነው ቦታችን ጋር እጠብቅሻለሁ። አስጨነቀኝ እዚህ አዛናል መስጊድ ልትነጋ ምድር ልሂድ ሸም እንደፈልሳ በርባቡር በእንግድነት መታ ከሸገር ሐረር ልቤን ይዛው ሄደች ወደ ሩቅ ሀገር። ሰው አዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ። አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ። ውብ አርጎ ቢሰራሽ የሰማይ ፈጣሪ አይደል ሰው እንድትከይ ማናለ እንደኔ እድል ቀና። ኑሮን በአዲስ አበባ ሀብለን መኖር ጀመርን። ማንም ረዳት በሌለበት ሁሉም ለራሱ ለፍቶ አዳሪ በሆነበት ከተማ ኑሮ እንዳሰብነው ቀላል አልነበረም። በእርግጥ ካሌብዬ ለመማር ስለመጣ ብር ይላክለታል፣ ግን ከቤት ኪራይና ትምህርት ቤት ክፍያ የዘለለ ትርጉም የለውም። ካሌብዬን ለማገዝ የግድ ስራ መስራት ነበረብኝ። ካሌብዬ እንድማር ቢፈልግም እኔ ግን እሱ ይቅደም ብዬ ስራ ማፈላለግ ጀመር። በተከራየንበት አካባቢ የስራ ማስታወቂያ ተለጥፎ ተመለከትኩ። በጽዳት ቢሆንም ተቀጥሬ ለመስራት ወሰንኩ። ወደ ሆቴሉም አመራው። አቤት፣ ምን ልዳሽ? የቅጥር ማስታወቂያ አይቼ ነበር። እሺ መልካም፣ ሂሳብ እንስማማና ወዲያው መጀመር ትችያለሽ። እሺ። እጅግ በጣም አመሰግናለሁ። እሺ። ሆቴል ውስጥ በጽዳት ተቀጥሬ በምሰራበት ሰዓት እጇን ዘርግታ ሰላም የምትባል የዛ ሆቴል አስተናጋጅ ተዋወቅኩ። ይሄኔ እንደ ጓደኛ ተቀራርበን ያለሁበትን ሁኔታ ስነግራት ሲጀመር አንቺ እንዴት በዚህ እድሜ ጽዳት ትሰሪያለሽ? ለምን መስተንግዶ አትገቢም? በዛ ላይ በቀን የምታገኙት ብዙ ነገር ይሸፍንልሻል ስትል መከረችኝ። ይሄኔ በእሱ ሀሳብ ተስማምቼ ካሌብዬን ሳላማክረው ቀጥታ ስራ ጀመርኩ። እንዳለችውም ለጊዜው ቢሆንም በጣም ጠቀመን። ካሌብዬም ከቀን ወደ ቀን ለውጣችንን ሲያይ ያስሚን፣ ቆይ ምን እየተካሄደ ነው? እኔም የማላውቀው ነገር አለ እንዴ? ካሌብዬ ስራ መስራት ጀመርኩ እኮ። ምን አይነት ስራ? መስተንግዶ። ለምን ማለት? ካሌብዬ ቀን እስኪያልፍ ድረስ አንተም ትምህርትን እየተማርክ እኔም መስተንግዶን እየሰራው ኑሮ ማሸነፍ አለብን። ካልሆነ ግን የኔ ብርታት፣ የኔ ጥንካሬ፣ እኔ እስኪ ልሳምሽ። አባት ሂሳብ ትርፍ መጥቷል። ያዥ የኔ ቆንጆ፣ ችግር የለም። ምን አይነት የተባረከ ሰው ነው! በዚህ ብር ካሌብዬን አስደስተዋለሁ። ካሌብዬ እንኳን ደህና መጣ። ምንድን ነው? ገንዘቡን ከየት አመጣሽው? ካሌብዬ ደግሞ ስራ እየሰራው አይደል እንዴ? እሱን አልካድኩም፣ ግን የሁሉ ገንዘብ ከየት አመጣሽው ነው ያልኩት። ካሌብዬ የጮክብኝ እኮ ነው ታውቀዋል። ያስሚን፣ አንድ ከስተመር ነው እሱ ቲፕ ሰጥቶኝ ነው።
የኔ ፍቅር ለምንድን ነው የማታምነኝ? እኔ እኮ ያንተ ብቻ ነኝ። ካላመንከኝ ደግሞ ክብሬ ልስጥ። እሱም ትንሽ ካቅማማ በኋላ ትምህርት እስክንጨርስ ላለማድረግ ወስነን የነበረ ቢሆንም አንሶ ላተጋፈን ክብር ንጽህናዬ ደስ እያለኝ ሰጠሁት። ከፋ የያዘች ቤት ዓለም ሳታሰናብት ምንሽ ደግሞ ሰላምዬ፣ አሁን የወጣው ሰውዬ ሁሉ ጊዜ ከተጠቀመው ሂሳብ በላይ ነው ሰጥቶኝ የሚሄደው። ባለፈውም ትርፍ ብር አስቀምጣሃል ስለው ያዥው አለኝ። ዛሬ ባክሽ የተለመደ ነው። እዚህ ቤት አዲስ ሰውና ቆንጆ ሴት ሲያዩ እጃቸውን ሬክሳቸው ለመክተት ብዙም አይቸገሩ፣ ኖርማል ነው። ሰላምዬ፣ ይሄ ነገር ግን ፍቅረኛዬን ያስከፋዋል። ያስሚንዬ፣ በዚህ ልክማ ሞኛቱኝ። የተፈጠረው ሁሉ ደግሞ አይወራም። እሺ ደግሞ ስራ ነው። አንቺ ስጠኝ አላልሽም? በእኔ አሁን ወደ ስራ እንግባ። እንዳንተ ሆኖ ኖሮ ማይቶ ያተነ ነፍሴን ጠላዋት በለየውሸት አትካያት ለሌላውና አይኔ ያረፈብሽ ግቧ ልሸኛችሁ። ችግር የለውም እናመሰግናለን። በዚህ ሰዓት እንደዚህ የሚል ሰው ተገኝቷል። ሰላም ነይ እንሂድ። ሰላም አይሆንም። ያምሻል እንዴ? ያምሻል እንዴ? ነይ እንሂድ። ሰላም እስቲ ዝም ብለሽ ግቢ። እናመሰግናለን። እሺ አመሰግናለሁ። እሺ ቆይ አንዴ ቆይ ጠብቂ። ካሌብ በእናትህ አንዴ ተረጋጋ። እንደምታስበው እኮ አይደለም። ምንም ነገር መስማት አልፈልግም። ምንም ነገር ካሌብዬ፣ ቆይ ግን ለምን አትረጋጋም? ለምንድን ነው የምረጋጋው? ካሌብዬ አትንኪኝ ወደዛ። ምን ሆነሃል? ቤተሰቦችን እናደግኩበትን ቄትቼ የመጣሁት እኮ አንተን ብዬ ነው። በማላውቀው ማህበረሰብ ውስጥ የምሰራው እኮ ላንተ ስል ይግባህ እንጂ ካሌብ፣ እኔ እኮ ያለ ምንም እቅድ ድንግልናዬን አሳልፌ የሰጠው ካላንተ ባዶ መሆኔን እንድታውቅ። ቆይ ለምን አትረዳኝም? ለምን የምትጠረጥረኝ? ልቀቀኝ እባክህ ወደዛ። እሺ ያስሚንዬ፣ በጣም ይቅርታ። ለምን? ቆይ ምን ስላደረግኩኝ ነው የምትጠረጥረኝ? ያስሚንዬ፣ በጣም ይቅርታ። እኔ እኮ በሰዓቱ ስሜታዊ ሆኜ ነው። አይደለም እንዲያቅፉሽ እንዲያዩሽ አልፈልግም። ለዛ ነው። እሺ የኔ እናት፣ ደግሞ የዓመት እንዳለቀ ትምህርትሽን ትጀምሪያለሽ። እሺ ከካሌብዬ ጋር ያለምንም ጥንቃቄ ወሲብ መፈጸማችንን ቀጠልን። በሰዓቱ ማገናዘብ አልቻልንም ነበርና ትንሽ አሞኝ ክሊኒክ ሄድኩኝ። ነፍሰ ጡር ነሽ? ምን ዶክተር? ነፍሰ ጡር ነሽ። የእናቴ እርግማን ነው ወይንስ የኔን ዝላልነት? መሬት ተከፍታ ብትጠኝ ደስተኛ ነበርኩ። በሰዓቱ ለካሌብዬ መናገር አልፈለኩም ነበር፣ ምክንያቱም እንዳያጣኝ ስለሚፈራ ይወለድ ይል ነበር። እኔ ደግሞ በእኔ ስህተት ካሌብዬ ትምህርቱን አቋርጦ እንዲሰቃይ አልፈልግም። ያስሚን፣ በጣም አዝናለሁ። እንደዛ ማድረግ አልችልም ወይም አይፈቅድም። በዛ ላይ ደግሞ ኃጢአት ነው። ዶክተር እባክህን፣ በፈጠረ ዶክተር እባክህን ይሄን ብቻ ተባበሪ። ዶክተር ስለምንህ እባክህ። ሐኪሞቹን ለምኜ ሰውዬው ይሰጠኝ በነበረ ብር በማህፀን የሚከተትን ክብል ሰጠኝ። በመጀመሪያ ቀላል መስሎኝ ነበር፣ ግን ያን ሳደርግ ከሞት አፋፍ ነበር የተመለስኩት። ብዙ ደም ፈሶኝ ራሴን ሳትኩ። ከዛ ሐኪም ቤት ገባሁ። ይሄኔ ነበር ካሌብዬ አርግዤ እንዳስወረድኩ መሆኑን ያወቀው። ለአንድ ሳምንት ያህል ስራ ቀረው። በእንኪ ሰውዬሽ ገንዘብ ልኮልሻል። ቆይ እንዴት ማለት? ፍቅረኛ እንዳለኝ ያወቀ መስጠቱ ግን በጣም ስለምታሳዝነኝ ነው አለ። እንግዲህ ምን ማድረግ ይቻላል? ፀሐይ ከሰውት በሳምንቱ እያመመኝም ቢሆን እንደምንም ብዬ ስራ ጀመርኩ። ያስሚን፣ ምን ነው ያስሚንዬ፣ አመመሽ እንዴ? አዎ በጣም ራሴን እያመመኝ ነው።
እኔ አንቺ ቦታ ሸፍኜ እሰራለሁ። እያመመሽማ መስራት የለብሽም። በቃ ሂጂ። በጣም አመሰግናለሁ ሰላምሽ። በሽንፈት ሲከለል ነይ ፀሐይ አንቺን ለመሰወር ፀሐይ ዳመናው ሲኮለል ነይ መንገድ ላይ እንደምንም ለመሄድ እየሞከርኩ ሳለሁ ካሊብን ከሌላ ሴት ጋር ተሳታ። ካሊብ ያስሚን ቆይ ምን ሆነሻል? ያምሻል? ቅድም ከማን ጋር ነበር እንደዛ ስስቅ የነበረው? ካሊብዬ ቅድም አብራ ስስቅ የነበረችው ማነች? ነይ ግቢ። እንዴ ነው ፍቅር ምን ሆነሽብኝ ነው? በዚህ ሰዓት እዚህ ምን ታደርጊያለሽ? ለምን አልደወልሽልኝም? አመመሽ እንዴ? እናቴ አሞሽ ነው? ደህና ነኝ ካሊብዬ። ይልቅ እሷ ማነች? ሪታ ትባላለች። የክላሴ ልጅ ነች። ተዋውቂያት። ሪታ ያስሚን በዝና አቅሻለሁ። ካሊብ ስላንቺ አውርታ አይጠግብም። ሪታ ደስ የምትል ተጫዋች ልጅ ናት። ከዛን ቀን በኋላ ከካሊብዬ ጋር ለማጥናት መምጣቷን ቀጠለች። ይህ በእንዲህ እንዳለ ሪታ የቤት ኪራይ ጨምሮባት አቅም ስላነሳት እስከ ጊዜው ከኛ ጋር ደባሪነት ገባች። ካሊብዬና ሪታ ረጅም ጊዜያቸውን አብሮ እያሳለፉ እንኳን እኔ ምንም አላስብም ነበር። ምክንያቱም በካሊብዬ እርግጠኛ ነበርኩ። እቤት ቡና ፈላልተው ምግብ ሰራርተው ይጠብቁኛል። ሪታ በጣም ስለምትጫወት ሁሌ ቤታችን ደሞቅ ብሎ ነው የሚያመሸው። እናም ዛሬም እንደወትሮዬ ሰዓት ደርሶ ቤት እስከደርስ ድረስ እየተጣደፍኩኝ ሳለሁ አለቃዬ ያስሚን። አቤት። ከስተመር እየበዛ ስለሆነ ከሰኞ በኋላ አንድ ቀን ማታ በፈረቃ መስራት ትጀምሪያለሽ። እንዴ ነው ፍቅር አይሆንም ጭራሽ ማታ። ምን አለበት ስራ አይደል እንዴ? እኮ እሺ በቃ የኔ አባት። በሰዓቱ በጣም ደስ ብሎኝ አቀፍኩት። ከዛ ግን እሷ ስትናገር ባንዴ መስማማቱ ጥርጣሬ ውስጥ ከተተኝ። ሽተረኛውን ካሊብዬ እየመጣ ይቀበለኛል። አንድ ቀን ታዲያ ልክ ስወጣ ሆቴሉ በር ላይ አንድ ወጣት ስልክሽን ካልሰጠሽኝ ብሎ ይጨቃጨቀኝ ጀመር። እኔም እንዲለቀኝ ደጋግሜ ብነግረውም ልጁ ግን ጭካ አለብኝ። ይሄኔ ካሊብዬ አይቶ ከሚጣሉ ብዬ ስልክ ቁጥሬን መናገር ስጀምር ካሊብዬ ከየት መጣ ሳልል ከጎኔ ቆሟል። በህይወቴ እንደዛ ተሸማቀቀለ። አኩርፎኝ ቤት ደረሰ። እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? ከዛ ቀን ጀምሮ ካኮረፈኝ ሳምንት። ውይ ያስሚን ደግሞ እንደዚህ አትሁኚ። እኔ አናግረዋለሁ። እሱንም ቢሆን ደግሞ ታረጁ። በጣም ስለሚያፈቅርሽ እኮ ነው። እኔ በቃውን እንጃ አናግረዋለሁ። እሺ ምን አለሽ? ያስሚንዬ እንዴት ብዬ እንደምነግርሽ አላውቅም። የኔ ካሊብ ምን ሆነ? አይ ምንም አልሆነም። ሰላምዬ በእናትሽ ንገሪኝ፣ የተፈጠረ ነገር አለ? ያስጨነቅሽኝ እኮ ነው። ከሪታ ጋር ከንፈር ለከንፈር ሲሳሳሙ ይሏቸው። ምን? ያስሚን አንቺ ያስሚን፣ ወይኔ ጉዴ ፈላ። ያስሚንዬ ንቂ በእናትሽ። በቃሽ ያስሚንዬ ተረጋጊሽ። ምን ተፈጥሮ ነው? ምን ሆኜ ነው? ያስሚንዬ ደህና ነሽ? ተረጋጊሽ። ካሊብዬ በእኔ ላይ ሌላ ሴት ደርቦ እኔም በሳመበት ከንፈሩ ሌላ ሴት መሳሙን ማመን አቃተኝ። ተረጋጋሽ? ውሃ ላምጣልሽ? ከማንም ጋር ምንም ሳላወራ ወጥቼ ወደ ቤቴ መንገድ ጀመርኩ። እኔም ልቅሩ
ወዲህ እኔም ልቅር በየመንገዱ እኔና ካሌብ ያሳለፍነውን ያሳለፍናቸው ብዙ ችግሮች ሳስታውስ ተስፋዬ ይለመልማል። ከዛ ደግሞ እናትና አባቴን ከመተው ጀምሮ እምነት አልባ እስከመሆን መድረሴን ሳስበው ወይ እስልምናዬን አጥብቄ አልያዝኩኝ ወይ አንደኛዬን ክርስቲያን ሆኜ አልተጠመቅኩ። ብቻ መሀል ቤት መቅረቴ እንዲሁ ትምህርት ማቆሜ እሱ ግን ብዙ ነገሮች እንደሚፈልገው ነው እየሄዱለት ያሉት። እኔም እንደሚፈልገው የሆንኩለት ሌላ ሴት ወደ ህይወት ማስገባት መቻሉ ራስ ወዳድ እንድል ያደርገኝ። ልክ ቤት ስደርስ ሁለቱም በየፍራሻቸው ተኝተዋል። እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? እራት ሳልበላ ጥቅል ብዬ ተኛሁ። እስከዛሬ ቡና ይፈላ ሂደምቅ የነበረ ቤት በረዶ ሰላም ያለችኝን ለማረጋገጥ ያለ ሰዓት የቤት ድንገት መድረስ ጀመርኩ። ታዲያ አንድ የተረገመ ቀን ልክ ቤት ስገባ እሷ ፍራሽ ላይ የእጅና ጓንት ያልተጣብቀው ተኝተው ደረስኩ። ያየሁትን ማመን አቃተኝ። ያኔ ተስፋ ቆረጥኩ። ከእምነት ፍቅር ማስቀደሜ ጥፋት መሆኑ ግልጽ ሆኖ ታየኝ። በድንጋጤ ፈዝጄ ያዩዋቸው ሳለ ካሌብ ነቃ። ልክ ሲያኝ በድንጋጤ ተፈናጥሮ ተነሳ። እኔም የሐዘኔን መርሻ እንባዬን እያዘራው የለበስኳትን እንደለበስኩ ወጥቼ ወደ ሆቴል ከዛን ቀን በኋላ እዛ ሆቴል ውስጥ እያደርኩኝ መስራት ጀመርኩኝ። ግን ሁሌም ማሳቤ ካሌብዬ ነበር። ምንም ባደርግ እሱን ማሰብ ማቆም አቃተኝ። በቃ ፈቅሯለሁ፣ ልረሳው ከበደኝ። በጣም ስጨነቅ ደግሞ ራሴን እስታለሁ። ያለኝ አማራጭ መጠጥ መጠጣት፣ ራሴን መርሳት ነው። ለሰላም ያለውን ነገር ነግሬያት የት እንደሆነ ባላቅም ከጓደኞቿ ጋር ልታስተዋውቀኝ ይዛኝ ገባች። አንድ ልጅ ነበረች ኮረዳ ወጥቻል ቤት ተጎዳ ሽማግሌ አማላጅ ልክ የጠፋ ሰው ይላል። እንዴት ነሽ? ሰው ቋስ ጓደኛዬ ናት። የኔ ቆንጆ መስጊድ እኮ አይደለም የመጣሽው። ያስሚንዬ ኖርማል ነው። የሰላምዬ ጓደኞች በጣም ዱርዬና ወሳኞች ናቸው። እኔም ከስራ በኋላ ከነሱ ጋር ማሳለፍ ጀመርኩ። ፍቅራችንን ሳስታውስ ሳበላው ሰው መሃል ታዲያ ለምን እላችሁ ጨክነሽ ይለኛል። JP's a production. ያስሚንዬ ምነው ብቻሽን? ምንም ፈልጌው ነው ሰላምዬ። ያስሚንዬ እኔ ቆንጆ አሪፍ ሰው ነው። እሺ ተጫወቱ። መጣው Patty cake with no hands. ቆንጆች ሂሳብ በኔ ነው። ፈታ ብላችሁ ጠጡሽ። Thank you. ቆንጆ የከፋሽ ትመስያለሽ። በሰላም ማነህ? ሌላ መጠጥ ታዘዛት እስቲ። አመሰግናለሁ። መቸገር አይጠበቅብህም። ምን መሰለሽ ቆንጆ፣ እንዳነካኝ ሰውዬ። ድሮ ወንዶች ስትባሉ ከሴቶች ጭን የዘለለ የሚያስብ አይምሮ የላችሁ እንከፍ። ናነሳው ደግሞ እያልኩኝ ትዝታ። ቆይ ምን ሆነሽ ነው? ሰውዬው ላይ እንደዛ መሆን አልነበረብሽም። ልቀቂኝ ወደዛ። እየጠጣሽ ቆንጆ ባትለኝ መጠጥ ሰላም አራና ግሪን በእናትሽ ብቻሽን ከምትይጂ ስለ ሀገር ጉዳይም ቢሆን እናውራ። አመሰግናለሁ አብረሽን ለመሄድ ስለተስማማሽ። ዮናስ ይባላል። አቋሙ በጣም ያምራል። በዛ ላይ ለዛ ያለው ቀልዱ ሀዘን ያስረሳል። ያን ቀን ሆቴል ድረስ እያሳቀ ሸኝቶኝ ስልኬን ጠየቀኝ። እኔም ስልኬን ለመናገር ምንም ሳላቅማማ ነበርኩት። ከዛም ሌላ ቀን እንደምንገናኝ ቃል ገብቶልኝ ተለያየ። በእርግጥ ከዚህ በኋላ ምንም ወንድ መቅረብ አልፈልግም።
ፈርዖን ሳሸሽቶ ሳት እንዴት መጥቶ ሰከሩ ወይ ራሴን እንዳላቅ መጠጥ ውስጥ መድኃኒት አደረገብኝ። ከእንቅልፌ ባልነቃ ይሻለኝ ነበር። የኔ ሰካራ እንዴት አደርሽ? ማን ልበል? ወይ ጣጣ፣ ሰካራም ጓደኛ መያዝ እኮ ይሄ ነው ችግሩ። ዮናስ ነኝ። የተፈጠረውን ነገር ስመጣ እነግርሻለሁ። ዮናስ ቶሎ መረዳት ብዙ ጊዜ የፈጀበት አይመስለኝም። ለክፋቱ ያን ቀን ያለው እንዴት መጥቶ ሰከሩ ወይ ራሴን እንዳላቅ መጠጥ ውስጥ መድኃኒት አደረገብኝ። ዮናስ በተከታታይ 4 ቀን ለስራ ከከተማ እንደሚወጣ ነገር። ይህ ማለት 4 ቀን ሙሉ ምን እንደተፈጠረ ላላቀው ማለት ነው። ቆይ ግን ምን አይነት እድል ቢስ ነኝ? ኦፍ ማን ነው በዚህ ጠዋት ደግሞ ቴክስት የሚልከው? ዮናስ ቆየችሳ ምን ሆነ አይሁን? ራሴን ባልጥልም አለፉ። ያስሚኔ እንኳን ደህና መጣሽ። አረፍ በይ። ለሴት ልጅ ክብር እንዳለ ያሳያል። እኔ ግን ጉዳዩ ባለፈው አዳሪ ስለነበረ እና የኔ ቆንጆ የምሬ ልንገርሽ በጣም ነው የምታምሪው። ይሄኔ እንዲህ ሊከዳኝ እንደ ንግስት አክብሮ ያኖረኝ ካሌብ ትዝ አለኝና አይደል አልኩት። የምሬን ነው የምልሽ። የባለፈው ሰውዬ ቀጥሮሽን ቢሆን ፈለገሽ ብትሄጂ የእንቅልፍ ኪኒን ብርጭቆሽ ውስጥ መጨመሩ በጣም አናዶኛል። ንግግሩ ይበልጥ ሳቢኝ። ኪኒን? ቆይ ግን እንዴት አንተ? እኔም ገና በጊዜ ስደውልልሽ ያለሽበትን ነግረሽኝ ነበር። በእርግጥ አላልሽኝም፣ ግን መጣ። ስመጣ ከሰውየው ጋር ሳይሽ ልክ ባይሆንም ከፋኝ። አንቺም ካለምንም ማንገራገር የተቀመጠልሽን ብርጭቆ ብድግ አድርገሽ ጠጣሽ። እሺ ከዛስ? ከዛማ ሰውየውን እህቴ ናት ስለው አንቺ ምንም ብትሰክሪም አላሳፈርሽኝ ወንድሜ ነው ብለሽ ሙጭጭ አልሽብኝ። እናም ይዤሽ ከዛ ቤት ወጣሁ። እሺ ከዛስ? አለቀ። ደግሞ ያሳቅሽ አብረኝ ደረፈራለሁ ብለሽ ስቅስቅ ብለሽ ስታለቅሽ አንጀቴን ነበር ይበል። የአፍረሳ ቅማ አሳቂ። አንድም ነገር ሳልጨመር ሳልቀንስ ነው ሪፖርት ያደረኩት። የተከበሩ ምን ብዬ እንደማመሰግነው ግራ ገባኝ። ወንድም ያገኘው ያህል ነው የተሰማኝ። ደግሞ ምንም ሳያደርገኝ ከዛ ሰውዬ ስላስጠላ እንዴ ያስሚን ደስ ብሎኛል። ምንሽ ካሌብ